የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። አዋሽ ባንክ ከ36 ምርጥ የአፍሪካ ባንኮች መካከል በተከታታይ ለአራተኛ ጊዜ ምርጥ ባንክ በመባል መመረጡ ተሰምቷል። መረጃውን እናጋራችኋለን። የቤትና የመኪና ዋስትና ይዘው ወደ ባንኮች ከሚመጡ ተበዳሪዎች መካከል የቤት ዋስትና የሚያቀርበው ቅድሚያ እንደሚሰጠው ተነግሯል። ይህ እንዴት ይታያል? በዝርዝር ይዘነዋል። በበርካታ የመንግስትና የግል ጤና ተቋማት ላይ እርምጃ መወሰዱ ታውቋል። ስለ ጉዳዩ የምናደርሳችሁ ይሆናል። የኢትዮጵያ ነዳጅ አቅራቢ ድርጅት የነዳጅ ምርቶችን በማቅረብ የዓለም አቀፍ ኩባንያዎች እንዲጫረቱ ጥሪ ማቅረቡ ተሰምቷል። ድርጅቱ ለጨረታው ያቀረበው ነዳጅ ስንት ሜትሪክ ቶን ነው? በምን አግባብስ ጨረታው ይከናወናል? የሚሉትንና ሌሎች የተመራረጡ በምዕራፍ 2 ያዝንላችሁ ዜናዎቻችንን ወደ እናንተ እናደርሳለን። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። የክልል መንግስታት በጀታቸውን ወደ ግል ባንኮች በማዛወራቸው ንግድ ባንክ በሙሉ አቅሙ እንዳይሰራ ተጽዕኖ አሳድሮበታል ተባለም። አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉንና በአንዳንድ የሀገሪቱ አካባቢዎችም የሚታየው የጸጥታ ችግር የንግድ ባንክ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ተናግረዋል። የህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ የባንኩን የ2017 በጀት ዓመት የ8 ወራት የሥራ አፈጻጸም ሪፖርት ገምግመዋል። በዚህም የባንክ ኢንዱስትሪው አጠቃላይ የተቀማጭ ገንዘብ 2.99 ትሪሊዮን ብር መድረሱን የገለጹት የባንኩ ፕሬዝዳንት አቤ ሳኖ ከዚህ ውስጥ የኢትዮጵያ ንግድ ባንክ 49.3% የገበያ ድርሻ በመያዝ ከፍተኛውን ድርሻ ይዟል ብለዋል። በተጨማሪም ባንኩ 367 ቢሊዮን ብር ተጨማሪ ተቀማጭ መሰብሰቡንና ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ344.4 በመቶ እድገት ማሳየቱንም አብራርተዋል። በበጀት ዓመቱ ባንኩ ከሰጣቸው ብድሮች በመጀመሪያው 8 ወራት 149.26 ቢሊዮን ብር መሰብሰቡንና ከአምናው ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ66.8% እድገት ማሳየቱን አስረድተዋል። በ10% ቅድሚያ ክፍያ 500 መኪኖች ለወጣቶች ሊሰጥ መሆኑ ተሰምቷል። በተያዘው 2017 በጀት ዓመት በ10% ቅድሚያ ክፍያ ብቻ ለ500 ወጣቶች መኪናን በመስጠት ወደ ታክሲ ስራ እንዲሰማሩ እናደርጋለን በማለት የኢትዮጵያ ወጣቶች ሊግ ፕሬዝዳንት ዶክተር ብርሃኑ በቀለ ተናግረዋል። ከዚህ በፊት አስፈላጊውን ክፍያ በመክፈል ለወጣቶች ብዙ ፋይዳ ያላቸውን ስራ በማስያዝ ውጤታማ አድርገናል ያሉት ፕሬዝዳንቱ በ2017 በጀት ዓመትም በ10% ቅድሚያ ክፍያ ቢያንስ ለ500 ወጣቶች መኪናን በመስጠት ወደ ታክሲ ስራ እንዲሰማሩ ከፍተኛ ስራ እየሰራን ነው በማለት ተናግረዋል። አሁን መኪኖቹ ገብተዋል፣ ወጣቶቹም እየተደራጁ ነው የሚሉት ፕሬዝዳንቱ ለመደራጀትም ራሱን የቻለ አሰራር እንዳለው ተናግረዋል። እስካሁን በቤንዚን መኪና ነበር ተጠቃሚ እያደረግን የቆየ ነው። አሁን ደግሞ የኤሌክትሪክ መኪናን በተያዘው 2017 በጀት ዓመት ተጠቃሚ ልናደርግ አቅደን እየሰራ እንገኛለን ብለዋል።
ብለዋል። ወጣቶች ከሚኖሩበት ወረዳ የሚያስፈልገውን መሰረታዊ ህጋዊ መስፈርቶችን ማሟላት እንዳለባቸውም አክለው ገልጸዋል። ወጣቶችን ማደራጀት ያስፈልገው ትልቁ ነገር ህገወጥ ንግድን ለመቀነስ፣ ለመንግስት ገቢ ለማስገባት፣ ግብር እንዲከፍሉ ለማሳደግ፣ ህጋዊ ተጠቃሚ እንዲሆኑ፣ በራስ መተማመን እንዲኖራቸው ለማድረግ፣ ከወንጀል እንዲርቁ እንዲሁም ለሀገራቸው እሴት እንዲሆኑ ለማድረግ እንደሆነም አስረድተዋል። በተጨማሪም ይህ ለወጣቶች ትልቅ ዕድል የሚፈጥርና ለሀገር እድገት የሚረዳ ተግባር እንደሆነም ገልጸዋል። በአዲስ አበባና በሸገር ከተማ ብቻ ለ500 ወጣቶች የታክሲ ስራ ዕድል ለመስጠት አስበናል ያሉት ፕሬዝዳንቱ በተጨማሪም ከክልሎች አስፈላጊውን መስፈርት አሟልተው የመጡ ወጣቶችን እንደሚያግዙም ተናግረዋል። የመንግስት ተቋማት እንዲሁም መንግስታዊ ያልሆኑ ድርጅቶችም ከኛ ጋር ለመስራት ፍላጎት አላቸውም ብለዋል። በትክክል ከሚሰሩና በተረጋጋ ሁኔታ ከሚንቀሳቀሱ ተቋማት ጋርም ስምምነት ላይ መድረሳቸውን አክለዋል። በተለይም ለሀገራችን እድገት አስተዋጽኦ የሚያደርጉትን ተቋማት መደገፍና አብሮ መስራት አስፈላጊ እንደሆነ ተናግረዋል። በተጨማሪም የፋይናንስ ጉዳዮችም ከእኛ ጋር ቀጥተኛ ግንኙነት የላቸውም ብለው ወጣቶቹ ከ10 በመቶውን በራሳቸው ስም ባንክ ውስጥ በማስገባት ክፍያ መፈጸም እንደሚችሉም አንስተዋል። በመጨረሻም በቅርቡ ሚዲያዎችን ጠርተን እንዲሁም የሚመለከተውን የመንግስት አካል አናግረን መኪኖቹን የምናስረክብ ይሆናል በማለት የኢትዮጵያ ወጣቶች ሊግ ፕሬዝዳንት የሆኑት ዶክተር ብርሃኑ በቀለ ተናግረዋል። በአዲስ አበባ ከተማ አስተዳደር ከ75 እስከ 80 በመቶ የታክስ አሰባሰብ ግምት ላይ የተመሰረተ እንደሆነ ተነገረም። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በከተማዋ ከ75 እስከ 80 በመቶ የታክስ አሰባሰብ ግምት ላይ የተመሰረተ እንደሆነ አስታውቋል። በቢሮው የታክስ ኦዲት ዳይሬክተር አቶ ጌታቸው ግርማ ግብር ከፋዩ አሁን ላይ ግብሩን እየከፈለ ያለው የተደራጀ ሰነድ ይዞ ሳይሆን በግምት ነው ሲሉ ተናግረዋል። አቶ ጌታቸው አክለውም ብዙ ጊዜ ግምት ትክክል ሊሆን አይችልም። ስለዚህ መንግስትም ሆነ ህዝብን ከህግ ውጪ የመጉዳትም የመጥቀምም አጋጣሚዎችን ሊፈጥር ይችላል ብለዋል። በአዲስ አበባ ከተማ አስተዳደርም ሆነ የክልል ገቢዎች ቢሮም አሁን ላይ የግብር የአሰባሰብ ስርዓታቸው በጥናት ላይ የተመሰረተ ሳይሆን በግምት ላይ በመሆኑ ዘመናዊ የታክስ አሰባሰብ ስርዓት ያስፈልጋል ማለታቸውን ኢትዮ ኤፍኤም በዘገባው ጠቅሷል። የኢትዮጵያ ነዳጅ አቅራቢ ድርጅት እስከ 1.2 ሚሊዮን ሜትሪክ ቶን ናፍጣና እስከ 650 ሺህ ሜትሪክ ቶን የሚሆን መደበኛ ነዳጅን የዓለም አቀፍ ኩባንያዎች እንዲጫረቱ ጥሪ ማቅረቡ ተገለጸም። ይህ የቀረበው የጨረታ ጥያቄም ዓለም አቀፍ ነዳጅ አቅራቢ ድርጅቶችን የሚያሳትፍና ከ1.6 ቢሊዮን ብር በላይ በመያዝ እንዲጫረቱ የሚያደርግ መሆኑም ተነግሯል። የኢትዮጵያ ነዳጅ አቅራቢ ድርጅትም እስከ ሚያዝያ 3 ቀን 2017 ዓ.ም ባለው ጊዜ ተጫራቾች የመደራደሪያ ሰነዶቻቸውን ለድርጅቱ ገቢ እንዲያደርጉ የጠየቀ ሲሆን በጨረታው የመወዳደር ችሎታቸውን ለማረጋገጥ ኩባንያዎች ከማንኛውም ኢትዮጵያ ውስጥ ከሚገኝ ባንኮች ከ16.61 ሚሊዮን ዶላር በላይ ገንዘብን እንደ የባንክ ማረጋገጫ ሰነድ አስይዘው እንዲያቀርቡ ጠይቋል። ድርጅቱ ዓለም አቀፍ ኩባንያዎች እንዲወዳደሩ ጥሪ ያቀረበው ከ960 ሺህ እስከ 1.2 ሚሊዮን ሜትሪክ ቶን ናፍጣ እንዲሁም ከ550 ሺህ እስከ 650 ሺህ ለሚደርስ ነዳጅ አቅርቦት ነው ተብሏል። በተያዘው መጋቢት ወር 2017 ዓ.ም ይፋ የተደረገውና የኢትዮጵያ ነዳጅ አቅራቢ ድርጅት ያጸደቀው የድርጅቱ ኦዲት ሪፖርትም በ2016 ዓ.ም የድርጅቱ ጠቅላላ ገቢ ከ12 ቢሊዮን ብር ዝቅ ቢልም ትርፉ ግን በ4 እጥፍ ከፍ ማለቱ ተነግሮ እንደነበር ይታወሳል። የኢትዮጵያ ነዳጅ አቅራቢ ድርጅቱ ባለፈው በጀት ዓመት ወደ 3 ቢሊዮን ብር የሚጠጋ ትርፍ ማግኘት የቻለ ሲሆን በ2015 ዓ.ም ደግሞ ድርጅቱ የነዳጅ ዋጋን ለማረጋጋት 15 ቢሊዮን ብር መክፈሉን ሪፖርተር አስነብቧል።
በአዲስ አበባ 12 የጤና ተቋማት ሲታሸጉ 47ቱ ደግሞ የጽሑፍ ማስጠንቀቂያ እንደተሰጣቸው ተገለጸ። በአዲስ አበባ ከተማ አስተዳደር ባለፉት 8 ወራት ውስጥ በተደረገው የሕክምና መድኃኒትና መገልገያ ቁሳቁስ የቁጥጥርና የክትትል ስራ 61 የጤና ተቋማት ላይ ሕጋዊ እርምጃ መውሰዱን የከተማ አስተዳደሩ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። እርምጃው የተወሰደባቸው የግልና የመንግስት ጤና ተቋማቱም ከመጠን በላይ የሕክምና መድኃኒቶችና የሕክምና መገልገያ ቁሳቁሶችን በመያዝ እንዲሁም ከተሰጣቸው ፍቃድ ውጪ የሕክምና አገልግሎት ሲሰጡ በመገኘታቸው መሆኑን በባለስልጣኑ የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክተር ገልገሎ ኦልጅራ ተናግረዋል። እንዲሁም ደግሞ ደህንነታቸው ባልተጠበቁ ቦታዎች መድኃኒትና ቁሳቁስ አከማችተው የተገኙ በሀገር ውስጥ ያልተመዘገቡ የመድኃኒት አይነቶችን ይዘው የተገኙና በመንግስት የጤና ተቋማት መገኘት የሚገባቸውን መድኃኒቶች ይዘው የተገኙ የግል ጤና ተቋማት ላይ እርምጃው ተወስዶባቸዋል ተብሏል። በጤና ተቋማቱ ከተወሰዱ እርምጃዎችም በ47ቱ ላይ የጽሑፍ ማስጠንቀቂያ፣ 12ቱ ላይ ደግሞ የማሸግ እንዲሁም 2ቱ ተቋማት ላይ እንዲሁ የሙያ ፍቃድ ስረዛ እንደተወሰደባቸው የገለጹት ዳይሬክተሩ በአጠቃላይ 61 የጤና ተቋማት ላይ እርምጃ ተወስዶባቸዋል ማለታቸውን አህዱ ዘግቧል። አዋሽ ባንክ ከ36 ምርጥ የአፍሪካ ባንኮች ውስጥ በተከታታይ ለአራተኛ ጊዜ ከኢትዮጵያ ደግሞ ብቸኛ ምርጥ ባንክ በመባል ተመረጠ። የ2025 የምርጥ ባንኮች ምርጫን ይፋ ማድረጉን ያስታወቀው ግሎባል ፋይናንስ አዋሽ ባንክ ከአፍሪካ ውስጥ ምርጥ ባንኮች ተብለው ከተመረጡ 36 ባንኮች መካከል አንዱ ሆኖ በተከታታይ ለአራተኛ ጊዜ መመረጡን ይፋ አድርጓል። እንደ አውሮፓውያኑ አቆጣጠር 2025 ዓመታዊ በዓለም አቀፍ ደረጃና በአህጉር አቀፍ ደረጃ ምርጥ ባንኮች ምርጫ ይፋ በተደረገው መሰረት ከአፍሪካ ምርጥ ባንኮች ተብለው የተመረጡትም ከምስራቅ አፍሪካ፣ ከደቡብ አፍሪካ፣ ከሰሜን አፍሪካ፣ ከማዕከላዊ አፍሪካ እንዲሁም ምዕራብ አፍሪካ ባንኮች ሲሆን ባንኮቹም የተመረጡት በተለያዩ መስፈርቶች ቢሆንም በዋናነት ግን የተመረጡት በሁለት መስፈርቶች ነው ተብሏል። እነዚህ ሁለቱ መስፈርቶችም በዓመቱ ያስመዘገቡት የትርፍና የጠቅላላ የሀብት እድገት መጠን መሆኑን በአዋሽ ባንክ ሲኒየር ቺፍ ማርኬቲንግ ኦፊሰር የሆኑት አቶ ዮሐንስ መርጋ ተናግረዋል። አዋሽ ባንክ ከ36 ምርጥ የአፍሪካ ባንኮች የተመረጠ ሲሆን ከኢትዮጵያ ደግሞ ብቸኛው ምርጥ ባንክ ተብሎ ሊመረጥ የቻለውም በግሎባል ፋይናንስ ሜጋዚን የምርጫ መስፈርቶች መሰረት እንደ አውሮፓውያኑ አቆጣጠር በ2024 ባከናወናቸው የኦፕሬሽንና ኦፕሬሽን ነክ ባልሆኑ ስራዎች መሆኑን አቶ ዮሐንስ አክለዋል። በዚህም መሰረት በምርጫው አሸናፊ ለሆኑ ባንኮች የሚሰጠው የእውቅና ሽልማት አሰጣጥ ስነ ስርዓት የዓለም የገንዘብ ድርጅት IMF እና የዓለም ባንክ በአሜሪካ ዋሽንግተን ዲሲ እንደ አውሮፓውያኑ አቆጣጠር በኦክቶበር 18 2025 በሚያደርጉት ዓመታዊ የጋራ ጉባኤ ላይ የሚከናወን መሆኑንና አዋሽ ባንክም በተጠቀሰው ቀንና ስፍራ በመገኘት ሽልማቱን በክብር የሚቀበል መሆኑ ተገልጿል። ቀጥለናል። የተከበራችሁ ተከታታዮቻችን በመጨረሻም በዝርዝር ወደ ያዝንላችሁ መረጃ አለፍን። የቤትና የመኪና ዋስትና ይዘው ወደ ባንኮች ከሚመጡ ተበዳሪዎች መካከል የቤት ዋስትና የሚያቀርበው ቅድሚያ ይሰጠዋል ተባለም። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባለፈው ሳምንት ሁለተኛ ስብሰባውን በማካሄድ የተለያዩ ምክረ ሀሳቦችን የሰጠ ሲሆን በኮሚቴው ውሳኔ ተጽዕኖ ዙሪያ የፋይናንስ ባለሙያዎች ሀሳባቸውን በመሰንዘር ውሳኔ በስራ ፈጠራና በገቢ ማመንጨት በኩል ዋጋ እያስከፈለ ነው በማለት ይናገራሉ። በዚህም እንደ ፋይናንሱ ባለሙያዎቹ ገለጻ ከሆነ የብድር ጣሪያው አለመነሳት በኢኮኖሚው እድገት ላይ አሉታዊ ተጽዕኖ ይኖረዋል ሲሉም ገልጸዋል። በዚህ ጉዳይም አስተያየታቸውን ከሰጡት ባለሙያዎች መካከል በቡና ባንክ ዋና የስትራቴጂ ኦፊሰር የሆኑት አቶ ሙሉነህ አያሌው አንዱ ሲሆኑ ብሔራዊ ባንክ የዋጋ ግሽበት እየቀነሰ መምጣቱን እንደገለጸ አንስተው ነገር ግን መልሶ ያንሰራራል የሚል ስጋት ስላለው ቀድሞ የነበሩትን ገደቦች አላነሳም ብለዋል። ከኮሚቴው ውሳኔዎች አንዱ ቀደም ሲል በባንኮች የብድር እድገት ላይ የተቀመጠው የ18 በመቶ ገደብ በነበረበት እንዲቀጥል የሚደረግ ሲሆን ይህ ውሳኔ ደግሞ የባንኮችን የማበደር እድል ይቀንሳል ሲሉም ይገልጻሉ።
ይህንንም ለአብነት ሲያነሱ አንድ ባንክ ባለፈው ዓመት 100 ቢሊዮን ብድር ከነበረውና የዚህ ወለዱ 18 ከመቶ ከሆነ በዚህ ዓመት ምንም ብድር ሳይሰጥ የአምናው ብድር ብቻውን 118 ቢሊዮን ይሆናል የሚሉት ባለሙያው ሳይሰበስብም ጣሪያውን ሊደርስበት ይችላል ባይ ናቸው። ባለሙያው አክለውም አንድ ዕቃ ከገበያ ሲጠፋ አሊያም አቅርቦቱ ሲቀንስ ዋጋው እንደሚወደደው የባንኮች ብድርም በተመሳሳይ አቅርቦቱ ሲቀንስ ዋጋው ወይም ወለዱ ይወደዳል ይላሉ። ይህም ደግሞ ስጋቱን የሚቀንሰው ለብድር መያዣ በሚቀርበው ዋስትና ለምሳሌ ቤትና መኪና ነው የሚሉት አቶ ሙሉነህ የቤትና የመኪና ዋስትና ይዘው ከሚመጡ ተበዳሪዎች መካከል የቤት ዋስትና የሚያቀርበው ቅድሚያ ይሰጠዋል ብለዋል። ይህ ደግሞ የሚሆንበት ምክንያት መኪና ዋጋው እየቀነሰ ስለሚሄድና አደጋዎችም ስለሚኖሩ ከቤት በላይ ተመራጭ ዋስትና ሊሆን ባለመቻሉ ሲሆን ከዚህ ውጪ ደግሞ የንግድ ፍላጎታቸውን ያያሉ ሲሉም ገልጸዋል። በዚህ ሁኔታም ተጎጂ ከሚሆኑት ዘርፎች መካከል ደግሞ እንደ ግብርናና ማኑፋክቸሪንግ የመሰሉ ዘርፎች በዚህ ውስጥ የሚካተቱ ናቸው ተብሏል። በዚህም የፋይናንስ ባለሙያዎች እንደ መፍትሄ ይሆናል ብለው ያስቀመጧቸው አስተያየቶችም ብሔራዊ ባንክ የባንክ ለባንክ የገንዘብ ግብይት መፍቀድና ንግድ ባንኮች ከብሔራዊ ባንክ የአጭር ጊዜ ብድር እንዲወስዱ በመፍቀድ ያላቸውን የገንዘብ እጥረት ለመፍታት መስራት እንዳለበት አስቀምጠዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ እንዲሁም የተመራረጡ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ።